ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። የዓለም ዋንጫም ተጠባቂ ጨዋታዎች ዛሬም ቀጥለው ይደረጋሉ። ከዓለም ዋንጫው ጋር በተያያዘም ዛሬ በስፋት የምናነሳቸው ጉዳዮች ይኖራሉ። የ16ቱም የጥሎ ማለፍ ጨዋታዎች ናቸው ዛሬም ቀጥለው የሚደረጉት። ስለነሱ ጨዋታዎች በስፋት የምናነሳ ይሆናል። ከዛ ውጭ ሌሎች የዓለም ዋንጫ ጉዳዮችን የምናነሳለን። ክለቦችንም የተመለከቱ የዝውውር ጉዳዮችን ዛሬም በስፋት እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ካላችሁ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ከኛ ጋር ስላላችሁም እጅጉን ከልብ አድርጌ አመሰግናለሁ። አብረን እንቆይ። የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የዓለም ዋንጫ የ16ኛው ዙር የጥሎ ማለፍ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዛሬ ሁለት ጨዋታዎች ይደረጋሉ። ትናንትና ሁለት ብሔራዊ ቡድኖች ወደ ቀጣዩ ዙር ማለፋቸውን እናስታውሳለን። ዛሬ ደግሞ ሁለት ሌሎች ብሔራዊ ቡድኖች ወደ ሩብ ፍጻሜው የሚያልፉበት ጨዋታዎች ናቸው የሚደረጉት። በጣም ተጠባቂ ጨዋታዎች ናቸው ዛሬ የሚደረጉት። ከእነዚህ መካከል ብራዚል ብሔራዊ ቡድንን ከኖርዌይ ብሔራዊ ቡድን ጋር የሚያገናኘው ጨዋታ በርካቶች ይጠብቁታል። ይሄ ጨዋታ ቀደም ብሎ የሚደረግ ነው። ልክ ምሽት 5 ሰዓት ሲል ይህ ጨዋታ እንደሚደረግ የወጣላቸው መርሃ ግብር ያሳያል። እንግሊዝ በበኩሏ ከውድድሩ አዘጋጅ ሀገር ሜክሲኮ ጋርም እንዲሁ ሌሊት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። የሁለቱ ጨዋታዎች አሸናፊ በሩብ ፍጻሜው እርስ በርስ ነው የሚገናኙት። የብራዚልና የኖርዌይ አሸናፊ ከሜክሲኮና ከእንግሊዝ አሸናፊ ጋር እርስ በርስ ጨዋታቸውን እንደሚያደርጉ ይታወቃል። በዛሬው ጨዋታ በተለይ ምሽት 5 ሰዓት ላይ በሚደረገው የብራዚልና የኖርዌይ ጨዋታ ጋር አያይዘን አንዳንድ ጉዳዮችን እናንሳ። ከጨዋታው በፊት አሰልጣኝ ካርሎ አንቸሎቲ ሰፊ ቆይታዎችን ያደረጉበት ጋዜጣዊ መግለጫን ሰጥተው ነበር። ከዚህ ጨዋታ ጋር አያይዘው ሲናገሩ የብራዚል ብሔራዊ ቡድን ዋና አሰልጣኝ የሆኑት ካርሎ አንቸሎቲ በተለይ የፊት መስመር ተጫዋቻቸው ራፊኒሃ በዚህ ጨዋታ ላይ የመመለስ እድል እንዳለው ነው የተናገሩት። በዓለም ዋንጫው የ16ቱ የጥሎ ማለፍ ጨዋታ ከኖርዌይ ጋር በሚደረገው የዛሬ ምሽቱ ጨዋታ ወደ ሜዳ እንደሚመለስ ነው የተናገሩት። ነገር ግን ተጫዋቹም ምናልባት ከተቀያሪ ወንበር ተነስቶ ነው ሊጫወት የሚችለው እንጂ በቋሚነት የመሰለፍ እድል የለውም ሲሉ ነው የሚናገሩት። የባርሴሎናው ተጫዋች በምድብ መርሃ ግብር ብራዚል ሃይቲን ባሸነፈችበት ጨዋታ ነበር የጡንቻ ጉዳት ገጥሞት ከሜዳ እንደወጣ የምናስታውሰው። ከዛ በኋላ ሁለት የብራዚል ጨዋታዎች ያምልጠውታል። ከስኮትላንድ ጋር የተደረገው የምድብ የመጨረሻ ጨዋታ፣ ከዛ ውጭ ደግሞ በጥሎ ማለፍ ደግሞ ከጃፓን ብሔራዊ ቡድን ጋር ያደረጉት ጨዋታ ላይ እንዳልነበር እናስታውሳለን። ምንም እንኳን ተጫዋቹ አሁንም በጣም ዝግጁ ነው ተብሎ የሚጠቀስ አይነት የጊዜ ላይ ባይሆንም ወይም ደግሞ አሁንም በጣም ፊት ነው ተብሎ ባይታሰብም ነገር ግን 29 ዓመት ኮከብ በፍጥነት እያገገመ እንደሚገኝ ነው አሰልጣኝ ካርሎ አንቸሎቲ ጨምሮ የተናገሩት። ስለዚህም የተጫዋች በቀጣዮቹ ጨዋታዎች ላይ የመሰለፍ እድል ይኖረዋል ተብሎ ይታሰባል። ሌላኛው በጃፓኑ ጨዋታ ላይ ጉዳት ገጥሞት የነበረው በተለይ የጡንቻ ጉዳት ያስተናገደው አማካዩ ሉካስ ፓኳታም ለኖርዌው ጨዋታ የመድረሱ ነገር አጠራጣሪ መሆኑን ነው አሰልጣኝ ካርሎ አንቸሎቲ የተናገሩት። ስለዚህ በዛሬው ጨዋታ ላይ ሉካስ ፓኬታን የመመልከት እድላችን በጣም ጠባብ ነው። ፓኬታን ሊተኩ የሚችሉ እንደ ጋብሪኤል ማርቲኔሊ፣ ዳኒሎ እና ማቲዮስ ኩኛ ያሉ በርካታ አማራጮች አሉን ሲሉ ነው አሰልጣኙ ጨምሮ የተናገሩት። ካርሎ አንቸሎቲ ያክለውም ብራዚል ወደ ዓለም ዋንጫው የሩብ ፍጻሜ ለመሻገር በምታደርገው ጥረት ላይ ኔይማር እና ቪኒሲዮስ ጁኒየር አብረው ሊጣመሩ እንደሚችሉ ጭምርም እንዲሁ ፍንጭን ሰጥተዋል። ብራዚል የዓለም ዋንጫ 16ቱ የጥሎ ማለፍ ጨዋታዋን ዛሬ ነው የምታደርገውና ምናልባት በዛሬው ጨዋታ ላይ ኔይማር ጁኒየርን ከቪኒሲዮስ ጁኒየር ጋርም ለማጣመር ጥረቶችን ሊያደርጉ የሚችሉበት እድሉ እንዳላቸው ፍንጭ የሰጡበት አጋጣሚን ጭምር ነው የተመለከት ነው። ሌላኛው ሌሊት ላይ በሚደረገው ጨዋታ እንግሊዝና ሜክሲኮ ሌላኛው ተጠባቂ ጨዋታቸውን ያደርጋሉ። ምክንያቱም ሜክሲኮ በዚህ ውድድር ላይ በጣም ጠንካራ ከሚባሉ ብሔራዊ ቡድኖች መካከል አንዷ መሆኗን እየተመለከትን የምንገኘው። ምክንያቱም በአዘጋጅ ሀገር ናት። ከአዘጋጆቹ መካከል አንደኛዋ ናት። በሀገሯ ነው ጨዋታውን እያደረገች የምትገኘው። የሜዳ አድቫንቴጇንም በትልቁ እየተጠቀመች ትገኛለች። ቡድኑ ደግሞ እንደ ቡድንም በጣም ጥሩ ነገሮችን እያሳየ ይገኛልና ዛሬ ግን ምናልባት ትልቁን ፈተና ያደርጋል ተብሎ ይታሰባል። ከእንግሊዝ ብሔራዊ ቡድን ጋር በሚደረገው ጨዋታ ቶማስ ቱሄል ከጨዋታው ጋር አያይዘው አንዳንድ ሀሳብን ሰጥተዋል።
የእንግሊዝ ብሔራዊ ቡድን ከሜክሲኮ ጋር ሲጫወት አካባቢው ከባህር ጠለል በላይ ያለው ከፍታ ሊፈትናቸው እንደሚችል የተነገረው እንግሊዞችን አሰልጣኝ ቶማስ ቱሄል በቅርቡ ከፍታው አስግቶኛል፣ ፈተና ሆኖብናል ቢሉም ያላቸውን ስጋትም ገልጸው እንደነበር እናስታውሳለን። የእንግሊዝ መገናኛ ብዙሃን በበኩላቸው ቡድኑ ይህንን ስጋት ለመቀነስ ሰውነታቸውን የሚያነቃቃ መድኃኒትም ሊያስውጣቸው እንደሆነ ጭምር ዘግበው ነበር። አሰልጣኝ ቶማስ ቱሄል ግን ስለ ጉዳዩ ተጠይቀው ፍጹም ስህተት የሆነ ተጫዋቾቹ ምንም አይነት መድኃኒት እንደማይወጡም ጭምር የተናገሩት። ከፍታውን እንዴት ልቋቋም አስባችኋል ተብሎ የተጠየቁት ደግሞ የክለቡ ተጫዋች ከሆኑት መካከል አንደኛው ጆርዳን ሄንደርሰን ነው። አንድ መድኃኒት ያግዘናል ሲልም ጭምር እንደ ቀልድም ነው የተናገረው። ያንን ነገር መናገሩ ይፋ ተደርጓል። በአጠቃላይ ግን እንግሊዝ ከሜክሲኮ ጋር የምታደርገው ጨዋታ ዛሬ ልክ ሌሊት 9 ሰዓት ሲል ከሚደረጉት ጨዋታዎችና ተጠባቂ ከሆኑት መርሃ ግብሮች መካከል አንደኛው ነው። በጨዋታው ላይ ጃሬል ኳንሳህ ለጨዋታው ይደርሳል ተብሎ ይጠበቃል። የእንግሊዝ ብሔራዊ ቡድን የቀይ መስመር ተሰላፊ የሆነው ጃሬል ኳንሳህ ለሜክሲኮ ጨዋታ ዝግጁ መሆኑን የተነገረው። በሌላ በኩል ሪስ ጄምስ ለጨዋታው መድረሱ እንደሚገመገም ነው አሰልጣኝ ቶማስ ቱሄል እየተናገረ የሚገኘው። ሁለቱ ተጫዋቾች በጉዳት ምክንያት ቡድኑ በተለይ በመጨረሻ ባደረገው በጥሎ ማለፉ የ32ኛው ዙር ባደረገው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከነበረው ጨዋታ ላይ አለመሳተፋቸውን እናስታውሳለን። ጃሬል ኳንሳ ግን በክለቡ የመሃል ተከላካይ ቢሆንም በአሰልጣኝ ቶማስ ቱሄል ግን የቀይ መስመር ቦታ ላይ እየተጠቀሙት እንደሚገኝ የተመለከተ ነው። ስለዚህ ምናልባት እነዚህ ሁለት ተጫዋቾች የማይመለሱ ከሆነ እንደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ሁሉ ጀድ ስፔንስን በዛ ቦታ ላይ እንደሚጠቀሙት ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የሜክሲኮ ደጋፊዎች ለመረበሽ ሞክረዋል ተብለዋል። የሜክሲኮ ደጋፊዎች የእንግሊዝ ተጫዋቾችን እንቅልፍ ለመንሳት መሞከራቸውን የተነገረው። እንግሊዝ በሜክሲኮ ማረፊያ ሆቴሏን ለመደበቅ ብትሞክርም ሳይሳካ ግን ቀርቷል። በርካታ ቁጥር ያላቸው ደጋፊዎች ወደ ስፍራው አቅንተው አካባቢውን የዘጉ ፖሊሶችን መቃወማቸውን የተነገረው። በስፍራው በርካታ ፖሊሶች ሲሰማሩ ደጋፊዎች ባሉበት ቦታ ሆነው በተቻላቸው አቅም ለመረበሽም መሞከራቸውን የተነገረው። ውጭ ያሉ ደጋፊዎች ሲናገሩም የእንግሊዝ ብሔራዊ ቡድን ተጫዋቾች በሜክሲኮ ሙዚቀኞች እንደተዝናኑ እናስባለን ሲሉ ጭምር ነው የተደመጡት። ይህ በእንዲህ እንዳለ እንግዲህ በጨዋታው ወቅትም የእንግሊዝ ደጋፊዎችን ለመጠበቅ 7500 ፖሊሶችም እንደሚሰማሩ ጭምር ነው እየተነገረ የሚገኘው። የሜክሲኮ ብሔራዊ ቡድን ደጋፊዎች ግን ተጫዋቾቹን ለመበጥበጥም ትልቅ ሙከራዎችን እንዳደረጉ ነው የተመለከትነው። ቶማስ ቱሄል ለእንግሊዝና ለሜክሲኮ ጨዋታ ዛሬ ሌሊት ላይ በሚደረገው ጨዋታ ዴክላን ራይስ የትኛው ቦታ ላይ ይሰለፋል የሚለው ጉዳይ ጥያቄ ቀርቦላቸው ነበር ሲናገሩ። ምክንያቱም በአንዳንድ ጨዋታዎች ላይ በተወሰኑ ደቂቃዎችም ቢሆን በቀይ መስመር ተከላካይነት ሲጠቀሙት ተመልክተናል ዴክላን ራይስንና ምናልባት በዛ ቦታ ላይ ጃሬል ኳንሳህና ከዛ ውጭ ደግሞ ሌላኛው ተጫዋች ሪስ ጄምስ በጉዳት ምክንያት አለመኖራቸው እዛ ቦታ ላይ ያሰልፉታል ወይ የሚል ጥያቄ ቀርቦላቸው ነበር። ምንም እንኳን ከኮንጎ ጋር በተደረገው ጨዋታ መጨረሻ ላይ በቀይ መስመር ተከላካይነት ወይም ራይት ባክ ተጫውቶ ጥሩ እንቅስቃሴዎችን ቢያሳይም የእንግሊዝ ብሔራዊ ቡድን አሰልጣኙ ግን አርሰናሎች ከተፈጥሯዊው የመሃል አማካይ ቦታው ላይ ለመቀየር የአርሰናሉን ተጫዋች ምንም አይነት እቅድ እንደሌላቸው ነው የተነገረው። እንደ ዴይሊ ሜል ዘገባ ከሆነ ቶማስ ቱሄል የ27 ዓመቱን ተጫዋች በመሃል አማካኝነት የሚሰጠው አስተዋጽኦ እጅግ በጣም ወሳኝ ከመሆኑ የተነሳ በሌላ የሜዳ ክፍል ላይ ችግር ለመፍታት እሱን ለመጠቀም ማሰብ በጭራሽ እንደማይፈልጉ ነው የተናገሩት። የሱ በጣም ትልቁ ጥቅሙ በአማካይ ቦታ ላይ ሲሰለፍ የሚሰጠን ጥቅም ነው ብለዋል ቶማስ ቱሄል ሲናገሩ። ለአርሰናል የፕሪሚየር ሊግ ዋንጫን ለማሸነፍ ሲል ለበርካታ ወራት በህመም እየተሰቃየ የተጫወተው ራይስ ከኮንጎ ጋር በተደረገው ጨዋታ መጨረሻ ላይ ከባድ ህመም ይሰማው እንደነበር ነው የተነገረው። ምንም እንኳን በየትኛውም ቦታ ተሰልፎ መጫወት የሚችል ቢሆንም የአሁኑ ግን የአካል ብቃቱ ጥንቃቄ የተሞላበት አስተዳደር ይፈልጋል ይላሉ ትልልቅ የመረጃ ምንጮች ሲናገሩ። እንግሊዝ ከሜክሲኮ ጋር ጠንካራ ጨዋታ እንደምትጠብቃት መታሰቡን ተከትሎ አሰልጣኙ እንደ መሃል አማካይም ቢፈልጉትም ከሜክሲኮ ጋር በሚኖረው ጨዋታ ግን ቡድኑ በጣም ከተጨናነቀ ወይም አማራጭ ካጣ እንደ መፍትሄም ወደ ቀኝ ተከላካይነትም ሊቀይሩት እንደሚችሉ የሚጠቁሙ ነገሮች አሉ። ነገር ግን ይህ የሚወሰነው በጨዋታው ሂደት ላይ ነው እንጂ አሰልጣኝ ቶማስ ቱሄል የዚህን ተጫዋች አብዛኛውን ግልጋሎት የሚፈልጉት በመሃል አማካኝነት ወይም በአማካይ ስፍራ ላይ ሲጠቀምና በዛ ቦታ ላይ የተሻለ አገልግሎትን ለዚህ ቡድን ይሰጣሉ ተብሎ ይታሰባል። ስለዚህ ዛሬ የሚደረጉት ጨዋታዎች እነዚህ ሁለቱ ጨዋታዎች ናቸው። እንግዲህ ምሽት ላይ ብራዚል ከኖርዌይ ጋር ትጫወታለች። ከዛ ውጪ ሌሊት ላይ ደግሞ ሜክሲኮና እንግሊዝ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቋቸው የዛሬ ጨዋታዎች ናቸው። ነገ ከሚደረጉ ጨዋታዎች መካከል በርካቶች በጉጉት የሚጠብቁት ፖርቱጋልን
ስፔን ብሔራዊ ቡድን ጋር የሚያገናኘው ጨዋታ ነው። ከኔሽንስ ሊግ የፍጻሜ ጨዋታ በኋላ እንደገና ከፖርቱጋል ጋር ልትገናኙ ነው። እናም ያንን ጨዋታ እንደገና ተመልክተው ነበር ወይ ተብሎ ፔድሪ ጥያቄ ቀርቦለት ምላሹን ሰጥቷል። እስካሁን አላየሁትም፣ ነገር ግን ከአሰልጣኙና ከቴክኒካል ሰራተኞቹ ጋር እንተነትናለን። ምን መስተካከል እንዳለበት፣ ምን እንደሚዳበር፣ ምን ማዳበር እንዳለብን፣ አሁንም መሻሻል የሚያስፈልገንን በደንብ እንመለከታለን ብሏል። ሁልጊዜም ሊሻሻሉ የሚችሉ ነገሮች ያሉ፣ እናም ያንን ዋንጫ እንዴት እንዳጣን አንረሳውም። በዓለም ዋንጫ ውስጥም ያለንን ችግር ማስወገድም እንፈልጋለን ሲል ነው ፔድሪ እየተናገረ የሚገኘው። ሌላኛው የአማካይ ስፍራ ተጫዋች የሆነው የስፔን ብሔራዊ ቡድን ተጫዋች የሆነው ጋቪም ስለ ክሪስቲያኖ ሮናልዶ ሀሳቡን ሰጥቷል። ከቡድን አጋሮቹ ጋር በክሪስቲያኖ ሮናልዶ ላይ የቀረበው ትችትን አይቼ አላውቅም። ትችቱ የሚመጣው ከውጭ ብቻ ነው። የቡድን አጋሮቹ በጣም እንደሚያከብሩት አስባለሁ። እሱ ከምንጊዜው ምርጥ ተጫዋቾች አንደኛው ነው። በማንኛውም ቅጽበት ልዩ ነገሮችን መፍጠር ይችላል ሲልም ነው ጋቪ ስለ ክሪስቲያኖ ሮናልዶ የተናገረው። ፓው ኩባርሲም እንዲሁ ጥያቄ ቀርቦለት በጨዋታው ላይ ምናልባት የክሪስቲያኖ ሮናልዶን ማሊያ ባገኝ ደስተኛ ሆን ነበር፣ ነገር ግን የሱን ማሊያ ለማግኘት በጣም ረጅም ሰልፎች እንደሚኖሩ ተስፋ አድርጋለሁ ሲልም ጭምር ነው የስፔን ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ፓው ኩባርሲ ሀሳቡን እየሰጠ የሚገኘው። ዲዲዬ ዴሾ ሀሳባቸውን ሰጥተዋል። የፈረንሳይ ብሔራዊ ቡድን አሰልጣኝ ናቸው። ቤንች ላይ ለነበሩ ተጫዋቾቼ ጨዋታው እንደተጠናቀቀ በፍጥነት ወደ ሜዳ በመግባት ኤምባፔን እንዲከላከሉለት ነግሬያቸዋለሁ፣ ምክንያቱም ምንም አይነት ጉዳት እንዲደርስበት አልፈልግም ሲሉ ነው ዲዲዬ ዴሾ የተናገሩት። በተለይ በጨዋታው ላይ በጣም የፓራጓይ ተጫዋቾች ፕሮቮክ ሲያደርጉ ነበር ተጫዋቾችንና በዛ ምክንያት ኬሊያን ኤምባፔ ላይ ጉዳቶች እንዳይደርሱ ስንጠነቀቅለት ነበር ሲልም ጭምር ነው የተናገረው አሰልጣኝ ዲዲዬ ዴሾ። ጨዋታው በጣም አስቸጋሪ እንደነበር ተናግሯል። ጨዋታውን ግን አሸንፈው መውጣታቸውን እናስታውሳለን። እንግዲህ የፓራጓይ ብሔራዊ ቡድን ከ16 ዓመታት ረጅም ጥበቃ በኋላ ነው ወደ ዓለም ዋንጫው ተመልሶ የነበረው። በመጀመሪያ ጨዋታቸው የሚያጋጥማቸውን ከባድ ሽንፈት ተቋቁመው ነው የተመለሱት። ሁለተኛው አጋማሽ በ10 ተጫዋቾች ብቻ ቢጫወቱም አርዳ ጉሌር፣ ኬናን የልዲዝ እና ሃካን ቻናኑግሉ ያሉበትን የቱርክ ብሔራዊ ቡድን በአስደናቂ ሁኔታ ማሸነፋቸውን እናስታውሳለን። ያ ጨዋታ ላይ ሚጌል አልሜሮን በቀይ ካርድ እንደወጣ የምናስታውሰው ነው። እንግዲህ አፉን ሸፍኖ አውርቷል በሚል ማለት ነው። በራውንድ ኦፍ 60 ደግሞ በራውንድ ኦፍ 32 ደግሞ ማኑኤል ኖየር፣ ጀማል ሙሲያላ እና ፍሎሪያን ቬርትስ ያሉበትን የጀርመን ብሔራዊ ቡድኑን ከውድድሩ በማስወጣት በታሪካቸው ትልቁ የዓለም ዋንጫ ውጤታቸውን አስመዝግበዋል። ከኤምባፔ ከዴምቤሌ እና ከማይክል ኦሊስ የፈረንሳይ ጋርም የተከላካይ መስመራቸው ሊሰበር ያልቻለ ሆኖ ነበር በፍጹም ቅጣት ምት ጎል ከመቆጠር ውጪ። ብዙዎች የመከላከል አጨዋወታቸውን ተችተውታል። ነገር ግን የራሳቸውን ጥንካሬና ድክመትን በሚገባ አውቀው ከዓለም ሀያላንና ትልልቅ ጥራት ካላቸው ቡድኖች ጋርም እስከ መጨረሻው ተፋልመው ነው የተሰናበቱት። የጉስታቮ አልፋሮ የፓራጓይ ብሔራዊ ቡድንም ትልቅ ታሪክ ሰርቶ በታሪኩ አይቶት የማያውቀውን ቦታ ደርሶ ከዓለም ዋንጫው የተሰናበተ ብሔራዊ ቡድን ሆኗል። በርካቶች ትችቶችን የሰነዘሩበት ብሔራዊ ቡድን ቢሆንም ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድ በወጣቱ ኮከብ ዮሃን ማንዛንቢ ላይ ፍላጎት እንዳሳዩ የሚያሳዩ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትዶች በወጣቱ አማካይ ዮሃን ማንዛንቢ ላይ የረጅም ጊዜ ፍላጎት እንዳለው ነው ዴይሊ ሜል የተባለ የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትዶች በአውሮፓ እግር ኳስ በከፍተኛ ደረጃ እየደመቀ የሚገኝ ተጫዋች ሲሆን ተጫዋቹንም ለመመልመል በቁርጠኝነት እየሰሩ እንደሚገኝ ይፋ ተደርጓል። በስዊዘርላንድ ጄኔቭ የተወለደው የ20 ዓመቱ ማንዛንቢ በአሁኑ ወቅት በጀርመኑ ክለብ ፍራይበርግ ነው እየተጫወተ የሚገኘውና በስዊዘርላንድ ብሔራዊ ቡድን ውስጥም በአማካይ ስፍራ ላይ በመጫወት እንደሚገኝ እየተገለጸ ነው። በሜዳው ላይ ያለው ተለዋዋጭነት፣ የመጫወት ችሎታውና ወጣትነቱ ለክለቡም ሆነ ለብሔራዊ ቡድኑ ትልቅ እሴት እንዲሆንም አስችሎታል ተብሏል። የማንቸስተር ዩናይትድ ፍላጎት ማደግ የዚህ ተጫዋች ወደፊት የዝውውር ሂደት ላይ ቀጣይ በሚኖሩ ጊዜያቶች ላይ የብዙዎችን ትኩረት እንዲስብ ያደርገዋል ተብሎ ይታሰባል። በተለይ በዚህ ዓለም ዋንጫ ላይ ምናልባት ስዊዘርላንድ እስካሁን በውድድሩ ላይ እንዳለች ይታወቃል። በቀጣይ ጨዋታዎቿን እንደምታደርግም ይታወቃል። በተለይ ከኮሎምቢያ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች እና ይህ ተጫዋች ግን እስካሁን በስዊዘርላንድ ብሔራዊ ቡድን በጣም ጥሩ ነገሮችን እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ነው። ዮሃን ማንዛንቢ የእግር ኳስ ሕይወቱን በግብ ጠባቂነት እንደጀመረ ይነገራል። ይህ ተጫዋች አሁን ላይ ግን በጣም ጥሩ የሆነ የአማካይ ስፍራ ተጫዋች እንደሆነ የሚያሳዩ ነገሮችን እየተመለከትን ነው። ማንቸስተር ዩናይትድም ይህንን የ20 ዓመት ተጫዋችም ለማስፈረም ፍላጎቶችን እያሳየ እንደሚገኝ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ዮሃን ማንዛንቢን ለመመልከትም ጥረቶችን ያደርጋሉ ተብሎ ይታሰባል። ሌላኛው ከማንቸስተር ዩናይትድ ጋር የሰማነው የዛሬው አዲሱ መረጃ ማንቸስተር ዩናይትዶች የቼልሲውን አማካይ አንድሬስ ሳንቶስን ለማስፈረም ፍላጎት እንዳላቸው የሚጠቁሙ መረጃዎችም እየወጡ ይገኛሉ። በተለይ ተጫዋቹ 50 ሚሊዮን ፓውንድ በቼልሲ እንደተለጠፈበት ይነገራል። ይህንን ተጫዋች ባለፈው የጥር ተጫዋቾች የዝውውር መስኮትም ማንቸስተር ዩናይትድ
ለማስፈረም ጥረቶችን ሲያደርግ እንደነበር ያስታወስነው ጉዳይ ነው። ነገር ግን አሁን ላይ ተጫዋቹን ለማስፈረም ምናልባት ማንቸስተር ዩናይትዶች በድጋሚ ወደ እንቅስቃሴ ሊገቡበት የሚችሉበት እድሉ እንዳለ ተነግሯል። ማንቸስተር ዩናይትድ ምናልባት ግን አንድሬ ሳንቶስን ለማስፈረም የሚፈልግ ከሆነ እንደ ዘ ጋርዲያን ስፖርት ዘገባ ከሆነ 50 ሚሊዮን ፓውንድ መክፈል ይኖርበታል ተብሎ ነው የሚጠበቀው። ሞሮኮዊው የመስመር ተመላላሽ ኑሱር ማዝራዊ በማንቸስተር ዩናይትድ ቤት እንደሚቆይ ይፋ ተደርጓል። ተጫዋቹ እየተካሄደ በሚገኘው የዓለም ዋንጫም ውድድር ላይ ድንቅ የሚባል እንቅስቃሴ ነው ዘንድሮ ለሞሮኮ ብሔራዊ ቡድን እያሳየ የሚገኘው። በተለይ በቋሚ አስተላለፍ ውስጥ በዚህ ብሔራዊ ቡድን ውስጥ በደንብ የአገልግሎትን እየሰጠ ይገኛል። ኑሱር ማዝራዊ በማንቸስተር ዩናይትድ ቤትም ይህንን አቋሙን ይቀጥልበታል ተብሎ ይታሰባልና ማንቸስተር ዩናይትድን ይለቃል ተብሎ አይጠበቅም። በዚህ መሰረትም አንዳንድ የጣሊያን ክለቦች ተጫዋቹን ለማስፈረም ፍላጎት እንዳላቸው በትልቁ እየተነገረ ነው። በተለይ በዓለም ዋንጫው ላይ እያስመለከተ የሚገኘውን ትልቁን አቋሙን ከተመለከቱ በኋላ ሆኖም ግን ተጫዋቹ በዚህ ክረምት ከማንቸስተር ዩናይትድ ጋር የመለየት ምንም አይነት እቅድ እንደሌለው ነው የተነገረው። ማንቸስተር ዩናይትድ ተጫዋቹን የመሸጥ እቅድ እንደሌለው ነው ለማንቸስተር በጣም ቅርብ ተብሎ የሚነሳው የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃም እያጋራ የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ከፓሪስ ሳን ዠርሜን ተጫዋች ለመግዛት የሚያደርገው ጥረት ከባድ ሊሆን እንደሚችል ይፋ ተደርጓል። አርሰናል በዚህ ክረምት ከፓሪስ ሳን ዠርሜን ዋና ተጫዋቾችን ለመግዛት የሚያደርገው ጥረት ፈጽሞ የማይቻል ሊሆን እንደሚችል ማስጠንቀቂያ እየተሰጣቸው ይገኛል። የቀድሞው የስዊድን ኢንተርናሽናል ተጫዋች ነው ስቴፈን ሽዋርዝ ሲናገር በተለይ ከፉትቦል ለንደን ጋር በነበረው ቆይታ ላይ ነው ይህንን ሀሳብ የሰጠው። አርሰናል ባለፈው ግንቦት ወር በቻምፒየንስ ሊግ ፍጻሜ በፔናልቲ በፓሪስ ሳን ዠርሜን ከተሸነፈ በኋላ የፈረንሳይ ክለብ ተጫዋቹን ለእንደዚህ አይነት ተቀናቃኝ ክለብ ለመሸጥም ፍቃደኛ ላይሆን እንደሚችል ተነግሯል። ሹዋርዝ በንግግራቸውም ለቻምፒየንስ ሊግ ዋንጫ የሚወዳደሩ ተቀናቃኞቻቸው ተጫዋቾችን ይሸጣሉ ብዬ አላስብም ነው ያሉት። ይሁን እንጂ ሹዋርዝ ሲናገር ሚኬል አርቴታ አርሰናልን በመምራት ክለቡን ከ2004 ወዲህ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫን እንዲያነሳ ለማድረግ ላሳዩት ድንቅ ብቃትም ምስጋናውን ሰጥቷቸዋል። በተለይም የተከላካይ ክፍሉና ግብ ጠባቂው ዳቪድ ራያ ለቡድኑ ጠንክሮ መስራትም በጣም በርካቶች ትልቅ ስራዎችን እንደሰራ ያምናሉ። ይሁን እንጂ አርሰናል ለግብ አግቢነት ረገድ የበለጠ ውጤታማ የመሆን ፍላጎት ስላለው ለፓሪስ ሳን ዠርሜኑ ብራድሊ ባርኮላ ጋርም ስሙ በስፋት እየተነሳ ነው የሚገኘው። የፈረንሳዩ ክለብ ለ23 ዓመቱ አጥቂ 116 ሚሊዮን ፓውንድ ዋጋን የጠየቀ ሲሆን ተጫዋቹ ለሽያጭ እንደማይቀርብም ነው ለአርሰናል እንዳሳወቁ እየተነገረ የሚገኘው። አርሰናሎችም ሌሎች ተጫዋቾች ላይ ትኩረት ቢያደርግ ይሻላል የሚል አይነት ሀሳብ አለው። ይሄው የቀድሞ ተጫዋች ሲናገር አሁንም ቢሆን አርሰናሎች ሌሎች ተጫዋቾችን ቢያስፈርም ይሻላል እንጂ ፓሪስ ሳን ዠርሜን በጣም ወሳኝ የሚባል ተጫዋችን ለአውሮፓ ተቀናቃኛቸው አሳልፈው ይሰጣሉ ብዬ አልጠብቅም ሲልም ነው የተናገረው። የቀድሞ ታዋቂ አማካይ የነበረው የሊቨርፑል ተጫዋች ለምሳሌ በሊቨርፑል በባርሴሎና በባየር ሚኒክም በጣም ድንቅ የሚባሉ ጊዜያቶችን ያሳለፈው ቲያጎ አልካንታራ ይናገራል። ስለ ዴክላን ራይስ ነው ይህንን ሀሳቡን የሰጠው። ሲናገር ዴክላን ራይስ በጣም ብልህ ተጫዋች ነው፣ እንዲሁም የመሻሻል ትልቅ ፍላጎት አለው። አንድ ነገር እንዲያሻሽል ብትነግረው የተሻለ ተጫዋች ለመሆን የሚችለውን ሁሉ ያደርጋል። ጨዋታውን በደንብ ያነባል። በቅጣት ምቶችም ደግሞ ወይም በሴት ፒሶች ላይ በጣም ድንቅ ነው። በአካል ብቃቱም በጣም ጠንካራ ነው። እንዲሁም ኳስን ሲይዝ ደግሞ በጣም ጥሩ ነው። ኳስ ሲቀበል ወደፊት ሲገሰግስና የግብ ዕድሎችንም ሲፈጥር በጣም ጥሩ ተጫዋች እንደሆነ ተመልክቻለሁና በጣም ድንቅ ተጫዋች ነው አርሰናል ቤት ያለው ሲልም ነው ዴክላን ራይስን እንዳሞካሸም እየተነገረው። ቲያጎ አልካንታራ ነው ይህንን ሀሳብ እየሰጠም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ብራድሊ ባርኮላ ከፈረንሳይ ጋር በዓለም ዋንጫው ላይ እስካለ ድረስ ምንም አይነት ነገር እንደማይከሰት ነው ፋብሪዚዮ ሮማኖ ይፋ ያደረገው። በአርሰናልና በሊቨርፑል በጥብቅ የሚፈለገው ይሄ የፓሪስ ሳን ዠርሜን ፈረንሳዊ ተጫዋች እስካሁን ድረስ ምንም አይነት ውሳኔዎችን እንዳልወሰነ ይታወቃል። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ደግሞ ፈረንሳይ በዓለም ዋንጫው ላይ እስካለችበት ድረስና ብራድሊ ባርኮላም የዛ ስብስብ ውስጥ ስለሆነ እስከ መጨረሻው ድረስ የዓለም ዋንጫው እስኪጠናቀቅና ፈረንሳይ ብሔራዊ ቡድን ውድድሩን እስክትጨርስ ድረስም ምንም አይነት መረጃዎችን እንደማይወጡ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሊቨርፑል ስለ ሜክሲኮ አማካይ ጂልቤርቶ ሞራ ብቃት ግንዛቤ ያለው ሲሆን በመረጃዎቹ እንደሚያሳዩት ከሆነ በተለይ ተጫዋች ለሚጫወትበት ክለብም የ17 ዓመት ወጣትን በሙሉ ላይ የ20 ሚሊዮን ፓውንድ የውል ማፍረሻ እንዳለው ይነገራል። ይህ ተጫዋችና በዛ ምክንያት ያንን ክፍያ ሊከፍሉ እንደሚችሉ የሚያሳዩ መረጃዎችን ነው ሉዊስ ስቲል የተባለ የመረጃ ምንጭ ይፋ ያደረገው። ይሄ ሜክሲኮዊ ተጫዋች በተለይ በዓለም ዋንጫው ላይ በጣም ድንቅ ነገሮችን እያስመለከተ ይገኛል። በጣም ታዳጊ ነው። በጣም ጥሩ ክህሎቶች እንዳሉትም አስመስክሯልና ትልልቅ ክለቦችን ጂልቤርቶ ሞራ የተባለውን ተጫዋች ለማስፈረምም ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው።
አሊሰን ቤከር በአንፊልድ 8 ዓመታትን ካሳለፈ በኋላ ወደ ዩቬንቱስ ለመዘዋወር ፍቃደኛ የነበረ ቢሆንም በ2027 አማራጮችን ከመገምገሙ በፊት አሁን ባለው ክለብ ለመቆየትም እንደወሰነ የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሊለቅ በጣም ከጫፍ ደርሶ ነበር በዚህ የክረምት የተጫዋቾች የዝውውር መስኮት፣ ነገር ግን በዛው ክለብ መቆየትን ምርጫው አድርጓል። ወደ ዩቬንቱስ ሊያመራ በጣም ተቃርቦ እንደነበር የምናስታውሰው ጉዳይ ነው። ካልቪን ራምዚ ይናገራል። በዚህ ክረምት በውሰት ሊዘዋወር የሚችልበት እድል ከፍተኛ ቢሆንም ሊቨርፑል ግን ለቀረቡለት ማናቸውም ቋሚ የዝውውር ጥያቄዎች ምላሽ መስጠቱም አይቀሬ ነው የሚል መረጃ ነው እየተሰጠም የሚገኘው። በዚህ ቸልሲ ጉዳዮችን እንንገራችሁ። ናፖሊ በዚህ የክረምት የተጫዋቾች የዝውውር መስኮት ለአሌሃንድሮ ጋርናቾ 40 ሚሊዮን ፓውንድ የሚያወጣ ይፋዊ ጥያቄዎችን ለማቅረብ እየተዘጋጀ እንዳለም የሚጠቁሙ መረጃዎች ይፋ እየተደረጉ ይገኛሉ። ናፖሊ በዚህ የክረምት የተጫዋቾች የዝውውር መስኮት ለአሌሃንድሮ ጋርናቾ እስከ 40 ሚሊዮን ፓውንድ ሊያቀርቡ እንደሚችሉ ነው ማቴዎ ሞሬቶ ሀሳቡን የሰጠው። ሌላኛው ታይሪክ ጆርጅን የተመለከተ መረጃ ነው ይፋ የተደረገው። ታይሪክ ጆርጅ ወደ ኤቨርተን ሊዘዋወር ከጫፍ ደርሷል። ፋብሪዚዮ ሮማኖም ሂርዊጎ ሲል አረጋግጦታል። ኤቨርተን ለተጫዋቹ ዝውውርም በቅድሚያ 18 ሚሊዮን ፓውንድ ይከፍላሉ። ከዚያም በተጨማሪ እየታየ የሚጨመር 6 ሚሊዮን ፓውንድም ለዚህኛው ክለብ እንደሚከፍሉ ነው ለቸልሲ እንደሚከፍሉ ነው እየተገለጸም የሚገኘው። እንዲሁም ደግሞ ቸልሲ ከወደፊቱ ሽያጭ ላይም 15 በመቶ ክፍያዎችን እንደሚያገኝ ፋብሪዚዮ ሮማኖ ዝውውሩን መጠናቀቁን ጭምር ነው ይፋ ያደረገው። ቸልሲ የመጀመሪያው ጥያቄ ውድቅ ከተደረገበት በኋላ ፔፕ ቻቫሪየርን ለማስማማትም መስራታቸውን ቀጥለዋል። ቼቫሪያ ቸልሲን ይፈልጋል፣ እናም አዲስ የውይይት ቀጠሮም እንደተያዘ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገም የሚገኘው። የማንቸስተር ሲቲን ጉዳዮች እናንሳም። ማንቸስተር ሲቲ ከሪያል ማድሪድ ከባርሴሎና እና ከቸልሲ የተነሱበትን የሩበን ዲያዝን ጥያቄ ማንቸስተር ሲቲዎች ሙሉ ለሙሉ ውድቅ ያደርገውታል። ይሄ ተጫዋች የሚሸጥ አይነት ተጫዋች አይደለም ብለው ውድቅ እንዳደረጉት ነው የተነገረው። ሲቲ ሩበን ዲያሽን ፈጽሞ የማይነካ መሆኑንና የኤንዞ ማሬስካ የኢቲሃድ አዲስ ዘመን እቅድም እንደሆነ ግልጽ አድርጓል ተብሏል። አርሰናል ሁኔታውን እየተከታተለ እንደነበር ጭምር ነው ቲም ቶክ የተባለ የመረጃ ምንጭ ይፋ ያደረገው። ካርሎ አንቸሎቲ ይናገራሉ። ከዛሬው ጨዋታ ጋር አያይዘው ሲናገሩ ሁሉም ሰው ሃላንድን ያውቀዋል። ለተከላካዮቼ የአጨዋወቱን መንገድ እኔ መግለጽ አይጠበቅብኝም። እሱን ከኔ በለጠ ያውቁታል፣ ምክንያቱም ብዙ ተቃራኒ ጊዜ ተጫውተዋል። እኛ አሁን ላይ ሙሉ ትኩረታችን ከኖርዌይ ጋር ለምናደርገው ጨዋታ በተሻለ ሁኔታ ለመዘጋጀት ነው። ሃላንድ እጅግ አደገኛ አጥቂ መሆኑን ከግምት ውስጥም አስገብተናል ሲልም ጭምር ይናገራል። ብሩኖ ጉማሬሽም ስለ ሃላንድ ይናገራል። ከሱ ጋር ተጫውቻለሁ። ለኔ በዓለም ላይ ካሉ ምርጥ አጥቂዎች መካከል አንደኛው ነው። ከኖርዌይ ጋር በሚደረገው ጨዋታ ኳስ ወደ እርሱ እንዳይደርስም መከላከል አለብን። ስንከላከልም ማጥቃት አለብን። ሁልጊዜም አንድ ተጫዋች በእርሱ አቅራቢያ እንዲኖርና ምንም አይነት ክፍተት እንዳንሰጠው እቅድ ይዘናል ሲልም ጭምር የተናገረው። እሱ ከአንድ ኳስ ንክኪ ብቻም ጨዋታውን ሊወስን የሚችልበት አይነት ተጫዋች እንደሆነ በደንብ ጠንቅቀን እናውቃለን። ሁሉንም ነገሮችን በጥንቃቄ ለማድረግ እንሞክራለን ሲልም ነው ብሩኖ ጉማሬሽ እየተናገረ የሚገኘው። ረያን ሸርኪ ስለ ትላንትና ምሽቱ ጨዋታ ይናገራል። በተለይ ፈረንሳይ ብሔራዊ ቡድን ከፓራጓይ ጋር ባደረገችው ጨዋታ 30 ጥፋቶች ሰርተውብን እንኳን ቢጫ ካርድ ሳይቀበሉ መቅረታቸው እንደዚህ እንደሚቻል እኔ አላውቅም ነበር ሲል ነው ረያን ሸርኪ የሚናገረው። ከኛ ጋር ለመጫወት ፍላጎት ያለው ማን እንደሆነ አሳይተናል። አሁንም እንዲህ ለየትኛውም ፍልሚያ ደግሞ ሙሉ በሙሉ ዝግጁ መሆናችንንም አሳይተናል ሲልም የተናገረው ረያን ሸርኪ ስለ ፓራጓይም ሲናገር ከደቡብ አሜሪካ ብሔራዊ ቡድኖች ጋር ስንጫወት በደንብ እናውቃለን። ወደ ሜዳ የሚገቡት ለወዳጅነት ወይም በጓደኝነት መንፈስ ለመጫወት አይደለም፣ አላማቸው ሌላ ነው ሲል ነው ረያን ሸርኪ ጨምሮ የሚናገረው። እንደ ፓራጓይ ያለ ቡድንን መግጠማችን ለእኛ በጣም አስፈላጊ ነበር። ሁሉም ሰው የፈረንሳይ ብሔራዊ ቡድን አጥቂ ውብ እግር ኳስን ብቻ እንደማይጫወት አስፈላጊ ሲሆንም ጠንካራና ተፋላሚ መሆን እንደሚችልም እንዲያስታውሱ አድርገናቸዋል ይመስለኛል ሲል ነው ረያን ሸርኪ ሀሳቡን የሰጠው። የሪያል ማድሪድ ጉዳዮችንም በዚሁ እናንሳም። የቪኒሲዮስ ጁኒየር የወደፊት እድል ከፍሎሬንቲኖ ፔሬዝ ጋር በሚደረግ ሌላ ተጨማሪ ስብሰባ ላይ የተመሰረተ ነው ተብሏል። እስካሁን ድረስ ቪኒሲዮስ ጁኒየር ኮንትራቱን እንዳላራዘመ ይታወቃል። ስለዚህ ኮንትራቱን እንዲያራዝም አሁንም በትልቁ እየተነገረው ይገኛል። ነገር ግን ፍሎሬንቲኖ ፔሬዝ ጋር በሚደረግ ንግግር ተጨማሪ ስብሰባዎች ይኖራሉ ተብሎ ይታሰባል። ፔሬዝ በቪኒሲዮስ ጁኒየር ሕይወት ውስጥም ወሳኝና ቁልፍ ሰው ሆኖ ቆይቷል። ቪኒ ወደ ሪያል ማድሪድ ደግሞ ከደረሰበት ጊዜ ጀምሮ ላሳየው ድጋፍም አሁንም ድረስ ከፍተኛ አክብሮት እንዳለው ነው የሚነገረው። ሆሴ ፌሊክስ ዲያዝ ነው ይህንን መረጃ ያጋራው። ሪያል ማድሪድ ከኢንተር ሚላን ለ4 ሲዝን የሚቆይ ውል በ20 ሚሊዮን ዩሮ አካባቢ ክፍያ ሆላንዳዊውን ተከላካይ ደንዘል ደምፍሪስን ማስፈረማቸውን ዛሬ ይፋ አድርገዋል። ያው የተጫዋቹ ዝውውር
ቀደም ብሎ የተጠናቀቀ እንደነበር በርካቶች ያውቃሉ። ነገር ግን ዛሬ ነው ይፋ የተደረገው። ደንዘል ደምፍሪስ ቀጣይ የሪያል ማድሪድ የተከላካይ ስፍራ ተጫዋች መካከል አንደኛው እንደሚሆን ተረጋግጦ ዝውውሩ ዛሬ መጠናቀቁ ይፋ ተደርጓል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን፣ ሌሎች አዳዲስ የዝውውር ጉዳዮችን አካተን በቀጣይ ፕሮግራሞቻችን ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። ዛሬ የሚደረጉ ጨዋታዎችን እንድትከታተሉ በአክብሮት ጋብዛለሁ። ዛሬ 2 ጨዋታዎች ናቸው በዓለም ዋንጫ የሚደረጉት። ብራዚል ከኖርዌይ ጋር ልክ ምሽት 5 ሰዓት ሲል ጨዋታቸውን ያደርጋሉ። ከዛ ውጪ ሌሊት ደግሞ 9 ሰዓት ሲል ሜክሲኮና እንግሊዝ የሚያደርጉት ጨዋታ ዛሬ የሚደረጉ 2 መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድትከታተሉ በአክብሮት ጋበዝኩኝ። እኔ ግን የዛሬ ፕሮግራሜን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው በአክብሮትም የምመኘው።